ሰላም፣ ዛሬ አብረን የምናየው በጣም ጥልቅና ብዙዎቻችንን የሚነካ ሐሳብ ነው። ይኸውም መልካም ወሬኛ የሚለው ምሳሌያዊ አነጋገር ነው። ይሄ ለዘመናት የቆየ የእንክብካቤና የጠበቃ ቃል ኪዳን ነው። እስኪ እንጀምር። እውነት መልካም እረኛ መሆን ማለት ምን ማለት ነው? ይሄ ጥያቄ የዛሬው ውይይታችን መሰረት ነው። በቀጥታ ወደ ዋናው ሐሳቡም ይወስደናል። የምንመረምረው ዋናው ቃል ኪዳን እዚህ ጥቅስ ውስጥ ነው ያለው። በውስጡም 3 ወሳኝ ነገሮችን ይዟል። አንደኛ ጥልቅ መተዋወቅ፣ ሁለተኛ የመጨረሻ መስዋዕትነት እና ሶስተኛ ደግሞ እማይበጠስ ግንኙነት። እስቲ እነዚህን ሐሳቦች አንድ ባንድ እንያቸው። እሺ፣ እንግዲህ ወደ መጀመሪያው ነጥብ እንግባ። በእረኛውና በመንጋው መካከል አለው ልዩነት ግላዊ ግንኙነት። ይሄ ዝም ብሎ ማወቅ አይደለም። ዋናው ነገር ይሄ ነው። ግንኙነቱ አንድ አቅጣጫ ብቻ አይደለም። እሱ በጎቼን አውቃለሁ ሲል እነሱም ደግሞ ያውቆኛል ይላል። ይሄ ማለት እኮ በመተማመን ላይ የተመሰረተ በጣም ጥብቅ የሆነ ትስስር ነው ማለት ነው። እዚህ ጋር ደግሞ ነገሩ ይበልጥ ጥልቅ ይሆናል። ጽሑፉ እኮ ይህን ግንኙነት ዝም ብሎ አላስቀመጠው። ከፍ አድርጎ ከመለኮታዊ ግንኙነት ጋር ነው ያነጻጸረው። በእረኛውና በበጎቹ መካከል ያለው ትውውቅ በአብና በወልድ መካከል ካለው ጋር ይመሳሰላል ይለናል። ይሄ እንግዲህ የግንኙነቱን ጥልቀትና ቅድስና ነው የሚያሳየን። ይሄ ማለት ደግሞ እውቀቱ በጅምላ አይደለም። በቃ በዚህ ዘመን እንደ ቁጥር ብቻ በምንታይበት ዓለም ውስጥ ያንዳንዱን ሰው በስሙ፣ በባህሪው፣ በልዩ ማንነቱ ያውቀዋል ማለት እኮ ትልቅ ነገር ነው። እናም ይሄ እውቀት ዝም ብሎ ደረቅ እውቀት አይደለም፣ በፍቅር የተሞላ ነው። ከዚህ እውቀት ጀርባ በፍጹም የማይደርቅ ፍቅርና እንክብካቤ አለ ማለት ነው። እሺ፣ ከዚህ ጥልቅ ግንኙነት ቀጥለን ደግሞ ወደ ሁለተኛው ወሳኝ ሐሳብ እንሄድ። ይህ ደግሞ መስዋዕትነትን ይመለከታል። እረኛው ለመንጋው ሲል እስከ ምን ድረስ ይሄዳል? በመጀመሪያ መስዋዕትነት ስንል እዚህ ጋር ምን ማለታችን ነው? በቃ በቀላሉ ለመንጋው ደህንነትና ጥበቃ ሲባል ሁሉን ነገር ሕይወቱንም ጨምሮ በሙሉ ፈቃድ አሳልፎ መስጠት ማለት ነው። ይህ ንጽጽር ልዩነቱን በጣም አጉልቶ ያሳየናል። ለምሳሌ የድሮውን እረኛ ንጉሥ ዳዊትን እንውሰድ። መንጋውን ከአንበሳና ከድብ በአካል ተከላክሏል። ጀግና ነው። መልካም እረኛ ግን ከዚህም ይልቃል። እሱ ስለ በጎቹ ነፍሱን ራሱ አሳልፎ ይሰጣል። እና ይሄ ምን ያሳየናል? እረኝነቱ በቃ ስራ ስለሆነ ብቻ የሚደረግ ግዴታ አይደለም። ከልብ ከሚመነጭ ጥልቅ ፍቅር የሚፈጸም የመስዋዕትነት ተግባር ነው ማለት ነው። እስካሁን ያወራነው ስለ እረኛው ባህሪ ነው። እሺ፣ አሁን ደግሞ እስቲ አቅጣጫችንን እንቀይርና የመንጋው አካል መሆን በራሱ ምን ማለት ነው? ምን ስሜት አለው? ጥያቄው ይሄ ነው። የዚህ መንጋ አካል መሆን ማለት በእርግጥ ምን ማለት ነው? አንድ ሰው የዚህ መንጋ አካል ሲሆን ምን ያገኛል? ምንም ይሰማዋል? ያው የመንጋው አካል የመሆን ልምድ በ3 ዋና ዋና ነገሮች ይጠቃለላል። አንደኛ፣ እረኛው በሚመራበት መንገድ ላይ ሙሉ እምነት መጣል ነው። ሁለተኛ፣ በማንኛውም ሁኔታ ውስጥ ጠበቃው ከጎን መኖሩን ማመንና መሰማት ነው። ሶስተኛው ደግሞ በፍጹም ብቻኛ እንዳልሆኑ ማወቅ ነው። ባጭሩ የመንጋው አካል መሆን ማለት ሁልጊዜም በእንክብካቤና በፍቅር ዓይን የሚጠብቅ አንድም ቀን የማይተኛ ጠባቂ አለ ማለት ነው። እንግዲህ እስካሁን ያየናቸውን ዋና ዋና ነጥቦች ስናጠቃልላቸው ስለ መልካም እረኛ ግልጽ ምስል እናገኛለን። ዋናው ቁም ነገር ይሄ ነው። መልካም እረኛ የእያንዳንዱን በልዩ ሁኔታ የሚያውቅ፣ ለደህንነታቸው ሲል የመጨረሻውን ዋጋ የሚከፍል እናም ሁልጊዜም ወደ ተሻለ ስፍራ የሚመራ ነው። ይህንን ትንታኔ በአንድ ጥያቄ ልጨርስ። በእርግጥም በዚህ ግርግር በበዛበት እና ብዙ ጊዜ አቅጣጫ በሚጠፋበት ዓለም ውስጥ በመልካም እረኛ የመመራት ሐሳብ ለእያንዳንዳችን ምን ትርጉም ይኖረው ይሆን?